ይሆናል እንበቀለዋለን ነው። እኔ በዚህ ልክ መናገርም በጣም ያሳፍረኛል። በዛ መናገር ግን ይሄ ነው እውነታዊ ነው። ይሄን ችግር በሰላማዊ መንገድ ልፈታ የምንችልበት መንገድ የለም። በሙሉ ተዘግቷል። አካል ነው እኔን የማጋጨት ጉዳይ ነው። በሁለት በኩል ተለያይተው እንኳን ኤርሚያስና ዶክተር አምሳሉ ሁለቱም ታክሄደናል መስከተል ነው የሚሉት እና እኔም ዞሮ ዞሮ በዚህም በዛም ብለው ከአፋሃድ ጋር እዚሁ ካለው ድርጅቶች ጋር የማጋጨት እንቅስቃሴ ውስጥ ነው ያሉትና ይህ ድምጽ ዓለም ታላቅ በሚል የሸለመው ሰው ድምጽ የአቶ እስክንድር ነጋ ድምጽ ነው። ድምጹ አመራር ሁኜም ሆነ አባል ሁኜ የምሰራበት አንድ ድርጅት ያስፈልገኛል ሲል ይደመጣል። አፋሃድ እየፈረሰ ነው የሚለው መረጃ ጥቅም ስላልነበረው ከመዘገብ ታቅበን ቆይተን ነበር። ዳሩ ግን አቶ እስክንድር ነጋ በራሱ አንደበት ተናገረው። በሌላ በኩል አቶ መከታው ማሞ ሰሞኑን ከደሳለኝ ሲያስብ ሸዋ ጋር ተገናኝቶ እንደመከረና አንድ እንደሆኑ መረጃዎች እየወጡ ናቸው። ማርሻል ፀሐዬ ሸዋ በሩን ዘግቶ እየመከረ ነው፣ ከቻላችሁ የመፍትሄው አካል ሁኑ፣ ካልሆነ ጸጥ በሉ ማለቱም ለዚሁ ማሳያ ነው። በዚህ መሃል እየተዋከበ ያለው እስክንድር ነጋ ነው። የእስክንድር ነጋ ድምጽ በግልጽ እንደሚያመላክተውም ተዋክቧል። ድምጹ ለረጅም ዓመታት በጋዜጠኝነት፣ ሰብአዊ መብት ተሟጋችነት፣ በፖለቲካ ፓርቲ መሪነት፣ በአሁኑ ወቅት ደግሞ በትጥቅ ትግል መሪነት የሚታወቀው ሰው በእርግጥ የአቶ እስክንድር ነጋ ነው። እስክንድር ነጋ ወደ ኢትዮጵያ ከመጣ በኋላ በ1980ዎቹ መጨረሻና በ1990ዎቹ መጀመሪያ ላይ ኢትዮጲስ የተሰኘ ጋዜጣ ጨምሮ በተለያዩ የግል ጋዜጦች ላይ በተጠናጠኑ ጽሑፎቹ የሚታወቅ ሰው ነው። በወቅቱ የነበረውን የኢህአዴግን መንግስት በሰላ ትችት ይወቅስ ነበር እና እስክንድር ሐሳብን በነጻነት የመግለጽ መብትን በመጠቀም ምክንያት ከ9 ጊዜ በላይ ታስሯል። ከምርጫ 97 ጋር ተያይዞ በሀገር ክህደት ወንጀል ተከሶ ከባለቤቱ ጋዜጠኛ ሰርካለም ፋሲል ጋር ታስሮ ነበር። በወቅቱ ልጁ ናፍቆት እስክንድር እስር ቤት ተወልዷል። በሽብርተኝነት ተከሶ 18 ዓመታት ተፈርዶበት ክሱም አረብ ሀገራት የተቀሰቀሰውን የአረብ አብዮት ወደ ኢትዮጵያ ለማምጣት ሞክረሃል የሚል ሲሆን ይህ እስር ዓለም አቀፍ ትኩረትን የሳበ ነበር። እስክንድር በ2010 ዓ.ም በጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን መምጣትን ተከትሎ በተደረገ የፖለቲካ እስረኞች የመፍታት ሂደት ተለቀቀ። ነገር ግን ብዙም ሳይቆይ ባልደራስ ለእውነተኛ ዲሞክራሲ የተሰኘ ፓርቲ በማቋቋም በተለያዩ የአዲስ አበባን ጉዳዮች በማንሳት ተቋሙን ቀጠለ። በዚህ ምክንያት በድጋሜ ለእስር ተዳርጎ ከቆየ በኋላ ተፈቷል። እስክንድር በእስር ላይ ያለ ከእስር ውጭ ለሚያደርገው የፕሬስ ነጻነትና ሰብአዊ መብት ትግል በርካታ ክብር ያላቸው ዓለም አቀፍ ሽልማቶችን ተችሯል። ፔን ባርባራ ጎልድስሚዝ ፍሪደም ራይት አዋርድ እንደ አውሮፓውያን ዘመን አቆጣጠር በ2012 ተሸልሟል። ይህ ሽልማት በአሜሪካ የፔን ማዕከል የሚሰጥ ሲሆን እስክንድር በእስር ላይ ያለ ለፕሬስ ነጻነት ላደረገው ትግል የተሰጠው ትልቁ ሽልማት ነው። በዓለም የጋዜጠኞችና የዜና አታሚዎች ማህበር የሚሰጥ ከፍተኛ ሽልማትም ተሸልሟል። ይህ ሽልማት ለፕሬስ ነጻነት መከበር ዋጋ ለከፈሉ ግለሰቦች የሚሰጥ ነው። የዓለም አቀፉ ፕሬስ ኢንስቲትዩት እስክንድርን የዓለም ፕሬስ ነጻነት ጀግና በሚል ሸልሞታል። ይህን ሽልማት ያገኘው ከስር በተፈታበት ማግስት ነበር። ሁማን ራይቶች ግራንት ሄልማን የሚል እውቅና አግኝቷል። ከተቋሙ ለሐሳብ ነጻነት ሲሉ ለሚሰደዱ ወይም ለእስር ለሚዳረጉ ጸሐፊዎች የሚሰጥ እውቅናን አግኝቷል። እነዚህን ሌሎች ሽልማቶች እስክንድር ዓለም አቀፍ ተቀባይነት ያለው የህሊና እስረኛና የጋዜጠኝነት ተምሳሌት አድርገውት ነበር። ዓለም በዚህ ልክ ያከበረው ሰው እስክንድር ነጋ ዛሬ የጠመንጃ ታጋይ ነው። የጠመንጃ ትግሉም ያዋጣው አይመስልም። ባለፉት 2 ዓመታት ውስጥ 3 ድርጅቶችን መስርቶ አፍርሷል። የመጨረሻ የመሰረተው አፋሃድን ሲሆን እሱም የሆነው አይመስልም፣ ሳያጠፋው የሚቀር አይመስልም። አመራር ብሎ የሰየማቸው ሰዎች በጠቅላላ እየዘመቱበት ስለመሆኑ የደረሰን መረጃ አስረጅ ነው። በሰውየው ሸዋ ወጥቶ አዲስ አበባ መግባቱንም በተረጋገጠ መረጃ የዘገበ ሲሆን ከሰሞኑ የአፋሃድ አመራሮች እስክንድርን ከዳ እያሉ ስለመሆናቸው ራሱ እስክንድር ነጋ ተናግሯል። ነገር በዚህ ደረጃ እንዳልኩት መነጋገሩ ራሱ ትንሽ ያሳፍራል። በጣም ወርደን ጭቃ ውስጥ እየተከባለል ነው። ግዴታ ነው ጭቃ ውስጥ መከባለል ለቀም መውጣት አለብን እና ይሄን ደግሞ እኔ ልቀበል አልችልም። ለምን አፋሃድ እኔ መሪ ስለሆንኩኝ አይደለም። አገር ቤት ውስጥ ካለው ድረስ አንድ ድርጅት ያስፈልገኛል። የምንቀሳቀስበት ቦታ የምንቀሳቀስበት ድርጅት ያስፈልገኛል። በተራ አባልነት ሆነ በአመራርም ደረጃ ሆነ እና ወደኋላ መሄድ አልችልም። ህዝባዊ ግንባር መቅጠር
የተከበራችሁ የሚዲያችን ተከታታዮች ጤና ይስጥልን። በዚህ ልዩ መሰናዷችን አቶ እስክንድር ነጋ በራሱ ላይ በአማራ ሕዝብ ላይ በፋኖ ኃይሎች ትግል ላይ ያደረሰውን ፖለቲካዊ ኪሳራ እንዳስሰዋለን። እስክንድር ነጋ ለምን የፋኖ ኃይሎችን ተቀላቀለ? እስክንድር ነጋ ለምን የፋኖ ኃይሎችን አንድ እንዲሆኑ አልፈለገም? እስክንድር ነጋ አማራ ድርጅት እንዳይኖረው ለምን ፈለገ? እስክንድር ነጋ ማን ነው? ምንድነው? እስክንድር ወደ ትጥቅ ትግል ከገባ በኋላ በፋኖ አደረጃጀት ውስጥ የተፈጠሩትን ስንጥቆች፣ የስትራቴጂ ልዩነቶችና የሀብት ክፍፍሎች ችግሮች እንደመነሻ በመውሰድ በተለያዩ መመዘኛዎች አስተንትነን እንደሚከተለው አሰናድተነዋል። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆዩ። ዓለም የጋዜጠኝነት ጀግና አለችው። አምነስቲ ኢንተርናሽናል የህሊናን እስረኛ ሲል አሞካሸው። እስክንድር ነጋ የብዕር ሰው ነው። ነገር ግን በ2015 ዓመተ ምህረት ብሩን አሽቀንጥሮ ጥሎ ክላሽንኮቭ አነሳ። ብዙዎች ይህንን እንደ ትልቅ ድል ቆጠሩት። ማንዴላችን መጣም አሉ። ነገር ግን የጫካ ወግ ከከተማው ፖለቲካ የተለየ ነበር። ጀግና ሲገባ አምባው መሰንጠቅ ጀመረ። ፓውል ስቴንላንድ ኔትወርክ ሶፈር ቢሊዮን በተሰኘ መጽሐፉ ላይ አንድ ወሳኝ ነጥብ አስቀምጧል። አንድ አማጽያን ቡድን ጥንካሬ የሚመነጨው ከመሪዎቹ ማህበራዊ መሰረት ነው የሚል ነጥብ ነው። እስክንድር ወደ ፋኖ ሲቀላቀል የነበረው ኔትወርክ የከተማ ኤሊት እንጂ የገጠር ታጣቂ አልነበረም። ይህ የመጀመሪያው ስብራት ነው። እስክንድር የአማራ ሕዝብ ግንባር ብሎ ራሱን ሲሾም በጎጃምና በወሎ ለዓመታት ሲዋጉ የነበሩ ነባር አደረጃጀቶች እንደ ባላንጋራ እንጂ እንደ አጋር አልያዛቸውም። በወቅቱ በተደረገው አንድ ሚስጥራዊ ስብሰባ እስክንድር ነጋ ዓለም አቀፍ እውቅና ያለው ሰው እኔ ነኝ፣ ዲፕሎማሲው በኔ በኩል ካልሄደ ዓለም አይሰማንም ማለቱ ይነገራል። በመሆኑም አንድ ማዕከላዊ ኮማንድ ያስፈልጋል ስለማለቱ ተሰምቷል። በሌላ በኩል ደግሞ ሌሎች የፋኖ ኃይሎች አንተ በኒውዮርክ ታይምስ ላይ ብትጽፍ እኛ እዚህ ደም እያፈሰስ ነበር፣ አደረጃጀታችን አፍርሰን በአንተ ስር መግባት ማለት ትግሉን ለፖለቲካ ቁማር አሳልፎ መስጠት ነው እንዳሉት ይነገራል። ይህ አለመግባባት በቃላት አልቆመም፣ መዋቅራዊ ሽባነት ፈጠረ። ፋኖ እንዳንድ አካል ከመንቀሳቀስ ይልቅ የእስክንድር ደጋፊና የእስክንድር ተቃዋሚ ተብሎ ተከፈለ። ይህ የፖለቲካ ውድቀት መጀመሪያ ነው። የእስክንድር ነጋ ወደ ፋኖ መቀላቀል ያስከተለው ሌላው ችግር የኢኮኖሚ ደም ማነስ የሚሉት ነው። የኢኮኖሚና ግጭት ተመራማሪው ጀርሚ ዊስተን እንደሚለው አማጽያን ቡድኖች ሁለት አይነት የሀብት ምንጭ አላቸው። አንደኛው ከህዝብ ድጋፍ የሚገኝ ሲሆን ሁለተኛው ደግሞ ከውጭ ወይም ከዲያስፖራ የሚመጣ ነው። እስክንድር ወደ ትግሉ ሲገባ ዲያስፖራው በሁለት ተከፈለ። የሚላከው ዶላር አቅጣጫውን ሳተ። የሀብት መከፋፈል በሜዳው ላይ ምን ፈጠረ? ሎጂስቲክ ተቋረጠ። አንዱ ግንባር ጥይት ሲኖረው ሌላው ባዶ እጁን ቀረ። እስክንድር የፈጠረው የኔ ብቻ መንፈስ የፋኖን የኢኮኖሚ አቅም አዳከመው። ይህ በወታደራዊ ሳይንስ ሪሶርስ ክሪኤሽን ኢንተርጀንስ የሚባለው አይነት ነው። በጉዳዩ ላይ አስተያየታቸውን የሰጡን አንድ የታሪክ ምሁር እስክንድር ነጋ ወደ ፋኖ የገባው በካሪዝማቲክ መሪነት ነው፣ ነገር ግን ፋኖ የሚፈልገው ወታደራዊና ተቋማዊ መዋቅር ነበር ይላሉ። ማክስ ዌበር እንደሚያስጠነቅቁት ከሆነ ደግሞ ካሪዝማ ብቻውን ተቋም አይሆንም። እስክንድር ፖለቲካዊ ካሪዝማውን ተጠቅሞ ወታደራዊ ውሳኔዎችን ለመስጠት መሞከሩ በባለሙያ ወታደሮች ዘንድ ንቀት ፈጠረ። እስክንድር ነጋ ለዲሞክራሲ የከፈለው ዋጋ የሚካድ አይደለም። ነገር ግን ወደ ትጥቁ ትግል ሲቀላቀል ይዞት የመጣው የፖለቲካ ባህል ያልተማከለ የፋኖ አደረጃጀት ማዕከላዊ ለማድረግ ሲሞክር የፈጠረው ሰባራ ዋጋ አስከፍሏል። በዓለም አቀፍ መመዘኛዎቹ ይህ የአማጽያኖች ስብርባሪ ለውድቀት ዋናው ምክንያት ነው ተብሎ ይገለጻል። በመጽሐፍትና በታሪክ እንደምናየው እንዲህ አይነቱ ክፍፍሎች የትግል ዕድሜ ያራዝማሉ፣ የሰው ሕይወት ይበላሉ፣ ድልንም ያርቃሉ። ፖለቲካ እንደ ቼዝ ጨዋታ ነው። አንዱ የተሳሳተ እርምጃ ንጉሱን ለባላገር አሳልፎ ይሰጣል። እስክንድር ነጋ ለ30 ዓመታት የኢትዮጵያን የነጻነት ተምሳሌት ዓለም ያደነቀው እስር ቤት ያልሰበረው በረት፣ ነገር ግን እስር ቤት ያልሰበረውን ሰብና የተሳሳተ የፖለቲካ ስልት ሰባበረው። ቀጥለን የምናየው እስክንድር ነጋ የገነባውን ግንብ በገንዛ እጁ እንዴት እንዳፈረሰው፣ ወዳጆቹን እንዴት እንዳራቀና በራሱ ላይ የፈጸመውን የፖለቲካ ራስን ማጥፋት ነው። እስክንድር ነጋ ኃይል የነበረው ጠበንጃ ሳይዝ ነበር። ኃይሉ እውነትና ሞራል ነው። ዓለም የሚሰማው ለዚሁ ነበር። ነገር ግን ባልደራስን ሲመሰርትና በኋላም ወደ ጫካ ሲገባ ይህንን ዩኒቨርሳል የሆነ የሰብአዊ መብት ካባ አውልቆ ጣለው። ዓለም እስክንድርን የደገፈው እንደ ጋዜጠኛና የሰብአዊ መብት ተሟጋች ነበር። ወደ ዘጉ ፖለቲካና ወደ ትጥቅ ትግል ሲገባ ያን ሁሉ ዓለም አቀፍ የድጋፍ መረብ በገዛ እጁ ቆረጠው። አሁን ለዓለም አቀፉ ማህበረሰብ እሱ ሌላ የአፍሪካ አማጺ እንጂ የህሊና እስረኛ አይደለም። ይህ በራሱ ላይ ያደረሰው ትልቁ ኪሳራ ነው። በፖለቲካ ውስጥ ትልቁ ጥበብ ወዳጅ ማብዛትና ጠላትን መቀነስ ነው። እስክንድር ግን የተገላቢጦሹን ተጓዘ። በአዲስ አበባ ፖለቲካ ውስጥ ቅልቅል የሆኑ ደጋፊዎችን በአክራሪ ንግግር
በንግግሮቹ አባረራቸው። ወደ ጫካ ሲገባም ደግሞ ነባር የፋኖ መሪዎችን እኔ ካልመራዋችሁ በሚል ትዕቢት አራቃቸው። እስክንድር የፋኖ ኃይሎችን ሲቀላቀል ቀይ ምንጣፍ አልተነጠፈለትም። የከተማ ሰው ምን ያውቃል የሚል ጥርጣሬ ነበር። እስክንድር ይህንን ጥርጣሬ በማስወገድ ፈንታ የራሱን ቡድን ብቻ በማደራጀት አንድ ሊሆኑ ይችል የነበረውን ኃይል ከፋፈለው። ውጤቱም ዘመነ ካሴ በአንድ በኩል እስክንድር ነጋ በሌላ በኩል የክፍፍል የእስክንድርን አዋሃጅ መሪነት ህልም ገደለበት። ራሱን ወደ አንድ ጠባብ ቡድን መሪነት አወረደው። እስክንድር ትልቅ መሳሪያው ዲያስፖራውና ምዕራባዊ ነበሩ። ነገር ግን አንድ ቀን ጠዋት ተነስቶ አብይ አህመድን በኃይል እናወርዳለን ሲል ምዕራባውያኑ ጀርባ ሰጡት። ምክንያታቸው ምዕራባውያን መረጋጋት ይፈልጋሉና ነው። እስክንድርን እንደ ስርዓት አልበኝነት ጠላፊ አድርገው ፈረጁ። እስክንድር ነጋ በምዕራባውያን አይን ዘንድ ከሂውማን ራይት ሄሮ ወደ ዋርሎርድ ተቀየረ። እስክንድር ራሱን ማግኘት ያቃተው ይመስላል። ለወታደራዊ ሳይንስም ባዳ ነው። ነገር ግን ጀነራሎችን ማገዝ ፈለገ። ለፖለቲካ ድርድር ልቡ የሸፈተ ነው። ነገር ግን ዲፕሎማት መሆንም የፈለገ ይመስላል። ይህ የማንነት ቀውስ በውሳኔዎቹ ላይ ወጥነት እንዲጠፋ አደረገው። ዛሬ ተኩስ አቁሙ ይላል፣ ነገ ጦርነት ያውጃል። ተከታዮቹ ግራ ተጋቡ። መሪ ግራ ሲጋባ ተከታይ ይበተናል። የሆነውም እንደዚያው ነው። ይህ አይነቱ አባዜ በስነ ልቦና ባለሙያዊ ዘንድ የመሲህነት በሽታ ተብሎ የሚገለጽ ስነ ልቦናዊ ችግር ነው። እኔ ብቻ ነኝ የማውቀው፣ እኔ ብቻ ነኝ ትክክለኛ የሚለው አስተሳሰብ እስክንድርን ከእውነታው አራርቆታል። ይህ ስነ ልቦና የፖለቲካ ውሳኔዎችን አዛባበት። እስክንድር ነጋ ብዙ ዋጋ የከፈለ ነገር ግን በክፍያዎች ልክ ውጤት ያላገኘ ሰው ነው። ወደ ጫካ የገባው ታሪክ ለመስራት ነበር። ነገር ግን ታሪክን እየደገመ ያለ ሰው ሆኗል። የመከፋፈልና የሽንፈት ታሪኩን እየደገመ ነው። በራሱ ላይ ያደረሰው ፖለቲካዊ ኪሳራ ከእስር ቤት ቆይታው የበለጠ ህመም ይኖረው ይሆን? የመጨረሻው ጥያቄ ነው። አሁን ባለበት ሁኔታ እስክንድር ወደ ኋላ መመለስ አይችልም። ወደፊትም መሄድ ተራራ ሆኖበታል። ኢትዮጵያ ሌላ የከሸፈ ጀግና እያየች ይሆን ወይስ ይህ የፊንኪስ ወይም ፎኔክስ ትንሳኤ መጀመሪያ ነው? መልሱን ጊዜ ብቻ ሳይሆን የእስክንድር ቀጣይ እርምጃዎች ይመልሱታል። ታዲያ የእስክንድር ነጋ የፖለቲካ ክስረት ብቻ በራሱ አልቀረም። የአማራን ህዝብ ለተመሳሳይ የፖለቲካ ኪሳራ ዳረገው። ታሪክን ወደ ኋላ መልሰን ስንመለከተው የአማራ ህዝብ በህልውና ስጋት ውስጥ በነበረበት ከአራቱም አቅጣጫ መውጫ ቀዳዳ ባጣበት በዚያ ወቅት ሁሉም አይኖች ወደ አንድ ሰው አምርተው ነበር። ስሙ ሲጠራ ተስፋ የሚሰጥ ስለ እውነት ሲል ለዓመታት የጨለማ ግድግዳዎችን የገፋ የዓለም አቀፍ ሽልማቶችን የሰበሰበው እስክንድር ነጋ ብዙዎች እርሱን እንደ ሙሴ ቆጠሩት። የተበታተነውን የአማራ ኃይል ሰብስቦ የተሰበረውን መንፈስ ጠግኖ ህዝቡን ወደ ተስፋይቱ ምድር ያሻግራል ብለው አመኑት። እስክንድር ከመጣ አለቃሉ። ዲፕሎማሲው ይቃናል፣ ዓለም አቀፍ ማህበረሰብ ይሰማናል፣ ትግሉ መልክ ይይዛል ተባለ። ነገር ግን ዛሬ ላይ ሆነን ወደ ኋላ ስንመለከት ያ ሁሉ ተስፋ የት ደረሰ? ህዝቡ የጠበቀውንና ያገኘው ፍጹም ተቃራኒ ሆነው ተገኙ። እስክንድር ነጋ በአማራ ህዝብ የፖለቲካ ካዝና ውስጥ ያስገኘው ትርፍ ይበልጣል ወይስ የፈጠረው ቀዳዳ? ህዝብን ለዘመናት ወደማይወጣ ዕዳ ከተተው። በሚቀጥሉ ደቂቃዎች እስክንድር የፈጸማቸውን ሶስት ታላላቅ የስትራቴጂ ስህተቶችና እነዚህ ስህተቶችስ በአማራ ህዝብ ላይ ያደረሱት የማይተካ የፖለቲካና የኢኮኖሚ ውድመት እንተነትናለን። የምንሰማው ነገር እውነት ቢሆን ለመቀበል ግን የሚሰቀጥጥ ነው። እስክንድር ወደ አማራ ክልል በረሃዎች ሲገባ መጀመሪያ የተፈጠረው ነገር አንድነት ሳይሆን መደናገጥ ነበር። እስኪ በጥልቀት ይመርመር። የአማራ ፋኖ አደረጃጀት በተፈጥሮ ያልተማከለ በየአካባቢው ባሉ ጀግኖች የሚመራና የአካባቢውን ስነ ልቦና መሰረት ያደረገ ነበር። ይህ አደረጃጀት ለመንግስት ጦር ለመቆጣጠር አስቸጋሪ የሆነበት ዋናው ሚስጥርም ይኸው ነበር። እስክንድር ግን ይህንን ነባራዊ ሀቅ ወደ ጎን በመተው አንድ አደገኛ የፖለቲካ ጨዋታ ጀመረ። እኔ ካልመራሁት ትግሉ አይሳካም የሚል የከተማ ፖለቲካ አስተሳሰብ። ይህ በአማራ ህዝብ ላይ ምን ጉዳት አመጣ? አንደኛ፣ የእርስ በርስ መተማመንን ሸረሸረው። ጎጃም ውስጥ የተሳሰሩ የትግል አጋሮችን ለሁለት ከፈላቸው። የጎንደርና የወሎ ታጣቂዎችን ትግሉን ከማፋጠን ይልቅ ማነው ትክክለኛ መሪ በሚሉ የውስጥ እሽቅድምድም ውስጥ እንዲገቡ አደረገ። እስክንድር የራሱን ህዝባዊ ግንባር ሲመሰርት ነባር ታጋዮች እንደ ባላንጋራ ታዩ። ይህ በአማራ ታሪክ ውስጥ ታይቶ የማይታወቅ የጥርጣሬ ፖለቲካ ወለደ። የአማራ እናት ልጇን ወደ ጦር ሜዳ ስትልክ ከጠላት ጋር ሊዋጋ ነው ብላ ሳይሆን ከወንድሙ ጋር እንዳይታኮስ ብላ የምትሰጋበት አሳዛኝ ምዕራፍ ከፈተ። ሁለተኛው የጋራ ዞን ሴንትራል ኮማንድ እንዳይፈጠር እንቅፋት ሆነ። የአማራ ህዝብ ትልቁ ናፍቆት አንድ ጠንካራ የፋኖ ህዝብ ነበር። ነገር ግን እስክንድር በችኮላ ያለበቂ ውይይት ራሱን የአንድ ወገን መሪ አድርጎ ሲሾም ሌሎቹን አግላይ የሆነ አካሄድ ተከተለ።
እርምጃው የአማራን ሕዝብ አንድነት ለቀጣይ ስርና 20 ዓመታት ሊጠግን በማይችል መልኩ ሰነጠቀው። ዛሬ ላይ ሆነን ስናየው ፋኖ ወደ አዲስ አበባ እንዳይገባ የያዘው የመንግስት ታንክ አይደለም። በእስክንድርና በሌሎች አመራሮች መካከል የተፈጠረው የስልጣንና የኢጎ ግድግዳን እንጂ። እስክንድር ነጋ ትልቁ ሀብቱ ስሙ ነበር። ዓለም ያውቀዋል። ኒውዮርክ ታይምስ፣ ዋሽንግተን ፖስት፣ አምነስቲ ኢንተርናሽናል ሁሉም ያከበሩት ነበር። የአማራ ሕዝብም ይህንን ዝናውን ተጠቅሞ የአማራን ጩኸት ለዓለም ያሰማል ብሎ ተስፋ አድርጎበት ነበር። ግን ምን ተፈጠረ? እስክንድር የሰራው ስህተት በታሪክ ሲጠቀስ የሚኖር ነው። ከሰብአዊ መብት ተሟጋችነት ወደ ትጥቅ ትግል መሪነት ሲሸጋገር ለዓለም አቀፉ ማህበረሰብ የሚመጥን ሽግግር ማድረግ ተሳነው። በጫካ ሆኖ የሚያወጣቸው መግለጫዎች፣ የሚናገራቸው ንግግሮች ዓለም አቀፉን ማህበረሰብ የሚያስደነብሩ እንጂ የሚያሳምኑ አልነበሩም። በዚህም ምክንያት በአማራ ሕዝብ ላይ የደረሰው ፖለቲካዊ ኪሳራ የትየለሌ ነው። እስክንድር የአማራን ጥያቄ ፍትህና እኩልነት ጥያቄ አውርዶ በዓለም አይን የአክራሪ ብሔርተኝነት አስመስሎ አቀረበው። የምዕራባውያን ዲፕሎማቶች ለአማራ ሕዝብ የነበራቸውን ጥቂት ርኅራሄ በር እንዲዘጋም አደረገው። እስክንድር እንደ አማራ ማንዴላ ሳይሆን እንደ ስርዓት አልበኝነት ጠላፊ እንዲመለከቱትም እድል ሰጠ። ዛሬ በአማራ ክልል ድሮን ሲዘንብ ንጹሃን ሲገደሉ ዓለም ዝም አለ። ለምን? ምክንያቱም የትግሉ ፊት የሆነው እስክንድር በዲፕሎማሲው ሜዳ ላይ ተጫውቶ ማሸነፍ አቅቶት ሜዳውን ለጠላት ለቀቀ። መንግስት እስክንድርን እንደ ጽንፈኛ በመፈረጅ ዲፕሎማሲውን የበላይነት የወሰደው። የአማራ ሕዝብ ደሙ እየፈሰሰ ዓለም ግን ፊቷን አዞረች። ይህ በእስክንድር ዲፕሎማሲ አለመብሰል የተከፈለ ውድ ዋጋ ነው። ፖለቲካና ጦርነት ያለ ገንዘብ ባዶ ናቸው። የአማራ ሕዝብ በሀገር ውስጥም ሆነ በዲያስፖራው ያለው ሀብት ውስን ነው። እስክንድር ወደ ትግሉ ሲገባ ይህንን ውስን ሀብት በተሳሳተ መንገድ እንዲፈስ አደረገው። በውጭ የሚኖረው የአማራ ዲያስፖራ በስሜት ተከፋፈለ። ለአማራ ሕዝብ ሕልውና መሰብሰብ የነበረበት ዶላር የእስክንድር ደጋፊና የእስክንድር ተቃዋሚ በሚል ጎራ ለየ። ይህ የሀብት መከፋፈል ሜዳ ላይ ያለውን ታጋይ በረሃብ እንዲቀጠው አደረገው። አንዱ ቡድን ዘመናዊ ስናይፐር ሲታጠቅ፣ ሌላው ቀለብ አጣ። እስክንድር የፈጠረው የፖለቲካ ቡድንተኝነት የአማራ የኢኮኖሚ አቅም አሽመደመደው። ህዝቡ ለአንድ ዓላማ ማዋጣት ሲገባው ለተለያዩ ቡድኖች እየከፈለ አቅሙ ተዳከመ። ይህ የኢኮኖሚ ኪሳራ ለዓመታት ወደ ኋላ የሚጎትት ነው። የአማራ ልማት ማህበር ተዳከሙ፣ የጋራ ተቋማት ፈራረሱ። እስክንድር የፖለቲካ ካፒታሉን ተጠቅሞ ይህንን ሀብት ወደ አንድ ማዕከል ከመሰብሰብ ይልቅ የራሱን ቡድን ብቻ ለማጠናከር ያደረገው እንቅስቃሴ የአማራን ሕዝብ የኢኮኖሚ አቅም ገደል ከተተው። አሁን ወደ መጨረሻውና አስፈሪ እውነት እንምጣ። እስክንድር ነጋ በአማራ ሕዝብ ላይ የጫነው የከበደው ዕዳ ደግሞ ጊዜ ነው። በፖለቲካው ዓለም ውስጥ ጊዜ ወሳኙ ሀብት ነው። የአማራ ሕዝብ ጊዜ የለውም። እስክንድር በፈጠረው የውስጥ መከፋፈል፣ አመራር አልባ እንቅስቃሴና የዲፕሎማሲ ድርቅ ምክንያት ትግሉ ተንቀራፈፈ። ድል ይገኛል ተብሎ የተገመተበት ጊዜ አለፈ። ይህ የጊዜ መራዘብ ደግሞ የአማራን ሕዝብ የበለጠ ለድህነት ለስደትና ለሞት ዳረገው። የእስክንድር የፖለቲካ ቁማር አልተሳካም። ካርታውን ተጫውቶ ተሸነፈ። ዳሩ ግን ችግሩ የከሸፈው እርሱ ብቻ አይደለም። አብሮ የከሸፈው የሚሊዮኖች ተስፋ ነው። ዛሬ ላይ እስክንድር በራሱ በገነባው የኔ ብቻ ወጥመድ ውስጥ ተይዟል። ወደ ኋላ እንዳይመለስ የገባበት ቃል ኪዳን ይዘዋል። ወደፊት እንዳይራመድም የፈጠረው የመከፋፈል ግድግዳ ይጋርደዋል። በዚህ ሁሉ መሃል ግን ተጎጁ ማን ነው? በጎጃም ገጠር፣ በወሎ ተራራ፣ በሸዋ ሜዳና በጎንደር ዳገት ላይ ያለው ገበሬ ነው። እስክንድር በኒውዮርክና በዋሽንግተን የነበረውን ዝናውን ለማደስ ሲል የጀመረው ጉዞ የአማራን ሕዝብ ትግል አቅጣጫ አሳተው። አሁን ላይ የአማራ ሕዝብ ጥያቄ አንድና አንድ ነው። የአማራ ሕዝብ ከዚህ የፖለቲካ ገደል እንዴት ይወጣል? እስክንድር ነጋ የፈጠረውን ስብራት የሚጠግን አዲስ ኃይል ከየት ይመጣል? ወይስ የአማራ ትግል በእስክንድርና በመንግስት መካከል በሚደረግ የቸዝ ጨዋታ ውስጥ እንደ መስዋዕትነት ፈረስ ተበልቶ ያልቃል? መልሶ ለታሪክ የሚተው ነው። ታሪክ እስክንድርን የሚዘክረው ለተናገረው ቃል ሳይሆን በተግባር ላበላሸው የህዝብ ተስፋ ይሆናል። ይህ ዝግጅት የእስክንድር ነጋን አሳዛኝ የፖለቲካ ፍጻሜና የአማራ ሕዝብ ያልተመለሱ የፍትህ ዕዳ ተቃኝቶበታል። ስለተከታተላችሁን እናመሰግናለን። ለአሁኑ በዚህ እናበቃለን። በሌላ መሰናዶ እስክንገናኝ ድረስ ቸር ያቆየን።